በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር የሚወዳችሁና እግዚአብሔርን የምትወዱት በዚህ ሰዓት ይህንን የእግዚአብሔርን ቃል በተለያየ ስፍራና ሁኔታ ውስጥ ሆናችሁ የምትሰሙ ሁላችሁ የክርስቶስ ሰላም ከእናንተ ጋር ይሁን። ለወደደን በደሙም ከኃጢአታችን ላጠበን መንግሥትም ለአምላኩና ለአባቱም ካህናት እንድንሆን ላደረገ ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን። የተወደዳችሁ የእግዚአብሔር ቤተሰቦች፣ እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱት እንደ እግዚአብሔር ፈቃድ ዛሬ ከኔ ጋራ የዮሐንስ ወንጌል ምዕራፍ 1 ከቁጥር 29 እስከ 40 ድረስ ባለው ክፍለ ምንባብ ውስጥ እግዚአብሔር መንፈስ ቅዱስ በገለጠልን መጠን የእግዚአብሔርን ቃል እንነጋገራለን፣ እንማማራለን። እግዚአብሔር ከሁላችን ጋር ይሁን። የሚያስተምር እግዚአብሔር፣ የሚመክር እግዚአብሔር ቃሉን ወደ ሁላችን ልኮ ለውስጣችን እንዲናገር እንድንሰማው፣ ይህንን ሰምተን ደግሞ የምንለወጥበት እግዚአብሔርን በብርታት ከእግዚአብሔር ጋር ሆነን ወዳጅ ሆነን የምንጸናበት እንዲሆንልን የእግዚአብሔር ፈቃድ ከኛ ጋር ነውና በዚህም እግዚአብሔር እናከብረዋለን። ክብር ለእግዚአብሔር ይሁን። የዮሐንስ ወንጌል ምዕራፍ 1 ከቁጥር 9 የተጻፈው እናነብና ለትምህርት የሚሆነንን ኃይለ ቃል አንስተን እግዚአብሔር መንፈስ ቅዱስ የሚያስተምረን እንማራለን። በነገውም ዮሐንስ ኢየሱስን ወደ እርሱ ሲመጣ አይቶ እንዲህ አለ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። አንድ ሰው ከኔ በኋላ ይመጣል፣ ከኔም በፊት ነበርና ከኔ ይልቅ የከበረ ሆኗል ብዬ ስለ እርሱ ያልሁት ይህ ነው። እኔም አላውቀውም ነበር፣ ዳሩ ግን ለእስራኤል ይገለጥ ዘንድ ስለዚህ በውሃ እያጠመቅሁ እኔ መጣሁ። ዮሐንስም እንዲህ ብሎ መሰከረ፣ መንፈስ ከሰማይ እንደ ርግብ ሆኖ ሲወርድ አየሁ፣ በእርሱ ላይም ኖረ። እኔም አላውቀውም ነበር፣ ዳሩ ግን በውሃ አጠምቅ ዘንድ የላከኝ እርሱ መንፈስ ሲወርድበትና ሲኖርበት የምታየው በመንፈስ ቅዱስ የሚያጠምቅ እርሱ ነው አለኝ። እኔም አይቻለሁ፣ እርሱም የእግዚአብሔር ልጅ እንደሆነ መስክሬአለሁ። በነገውም ደግሞ ዮሐንስ ከደቀ መዛሙርቱም 2 ቆመው ነበር። ኢየሱስም ሲሄድ ተመልክቶ እነሆ የእግዚአብሔር በግ አለ። 2ቱም ደቀ መዛሙርት ሲናገር ሰምተው ኢየሱስን ተከተሉት። ኢየሱስም ዘወር ብሎ ሲከተሉትም አይቶ ምን ትፈልጋላችሁ አላቸው። እነርሱም ረቢ ወዴት ትኖራለህ አሉት። ትርጓሜውም መምህር ሆይ ማለት ነው። መጥታችሁ እዩ አላቸው። መጥተው የሚኖሩበትን አዩ። በዚያም ቀን በእርሱ ዘንድ ዋሉ። 10 ሰዓት ያህል ነበረ ይላል። እግዚአብሔር ስለ ቃሉ ስሙ ብሩክ ይሁን። እንደ እግዚአብሔር ፈቃድ እንግዲህ በዚህ ባነበብነው ክፍለ ምንባብ ውስጥ የትምህርታችን ኃይለ ቃል ወይም እንደ ርዕስነት የምንይዘው ቁጥር 29 ላይ ያለውንና እንዲሁ ደግሞ ቁጥር 36 ላይ ያለውን ተመሳሳይ ሐሳብ ያለውን ቃል ይሆናል። እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ የሚል ይሆናል። የዓለምን ኃጢአት የሚያስወግድ የማን በግ? የእግዚአብሔር በግ። እንግዲህ ቅዱስ ዮሐንስ ይህንን ወንጌል ከሌሎቹ ወንጌላውያን ወይንም ወንጌላት በተለየ መልኩ በመጀመሪያ የነበረውን ቃል የተባለውን አካላዊን ቃል ኢየሱስ ክርስቶስን በእግዚአብሔር ዘንድ እንደነበርና ይሄ ቃል የተባለው ኢየሱስ ክርስቶስ ራሱ እግዚአብሔር እንደነበረ ከዘፍጥረት በመጀመሪያ በዘፍጥረት መጽሐፍ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ተብሎ ከተገለጸው የመጽሐፍ ሐሳብ ጋር ተያይዞ ያንን የዓለምን ሁሉ ወይንም ዓለማትን ሁሉ የፈጠረው ወይንም ዓለማት ሁሉ የተፈጠሩበት ቃል የተባለው አካላዊ ቃል ኢየሱስ ክርስቶስ በመሆኑ ይሄ እኛን ለማዳን የተገለጠው ጌታችን ኢየሱስ ክርስቶስ ወይም አካላዊ ቃል ወልድ ኢየሱስ ክርስቶስ በመጀመሪያ የነበረ በእግዚአብሔር ዘንድ የነበረ እግዚአብሔር እንደሆነ ቅዱስ ዮሐንስ ሐዋርያው ዮሐንስ ይህን ከገለጠ በኋላ ይሄ ደግሞ ቃል ሥጋ እንደሆነና ጸጋንና እውነትንም ተሞልቶ በእኛ እንዳደረ በመግለጽ ነው ወንጌሉን ክፍል ምዕራፍ 1ን የሚያትተውና የሚጀምረው። ከዚያ በኋላ ወረድ ብሎ ደግሞ ለኛ ሐሳብ ከትምህርታችን ጋር በሚሆነው ሐሳብ ላይ
ለሰው ሁሉ የሚያበራ እውነተኛው ብርሃን ወደ ዓለም ይመጣ እንደነበረ ከመናገሩ በፊት ቁጥር 6 ላይ ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበረ እያለ ስለ መጥምቀ መለኮት ወይንም ስለ መጥምቁ ዮሐንስ ይናገራል ሐዋርያው ዮሐንስ። እንግዲህ ይሄ መጥምቁ ዮሐንስ በትንቢት እንደተነገረው በትንቢተ ኢሳይያስ ምዕራፍ 40 ቁጥር 3 ላይ እንደተጻፈው ስለ ኢየሱስ ክርስቶስ ሊመሰክር የመጣ ነብይ ነው። ይሄ ነብይ ዮሐንስ የተባለው መጥምቁ የካህኑ ዘካርያስ ልጅ የቅድስት ኤልሳቤጥ ልጅ ሆኖ በሉቃስ ወንጌል ላይ እንደተጻፈው ካህኑ ዘካርያስ በቤተ መቅደስ የአገልግሎት ላይ በነበረ ጊዜ የእግዚአብሔር መልአኩ ቅዱስ ገብርኤል በመሰዊያው ቀኝ ቆሞ ልጅ እንደሚወልድ በስተርጅና በልጅ እንደሚባረክ ከነገረው በኋላ የሆነውን ሁሉ እናውቃለን። ልጅ እንደሚወለድ ዮሐንስ የሚባል ልጅ በስተርጅና እንደሚወልዱ ለዘካርያስ ነግሮታል። እንግዲህ ዮሐንስም በተነገረው መሰረት እግዚአብሔር ባለው ሁኔታ ተወልዷል። ከተወለደ በኋላ አባትየው ዘካርያስ በልጁ ላይ እግዚአብሔርን እየባረከ እግዚአብሔርን ባመሰገነበትና ደግሞም ስለ ልጁ እንዴት እግዚአብሔርን ሊያገለግል እንዳለ በተናገረበት ክፍል ላይ ያለውን ቃል ብናይ ሐሳባችንን የበለጠ ግልጽ ያደርግልናል። የሉቃስ ወንጌል ምዕራፍ 1 ቁጥር 76 ላይ እንዲህ ተብሎ ተጽፏል። ካህኑ ዘካርያስ ስለ ልጁ የተናገረው ትንቢት ነው። ደግሞም አንተ ሕፃን ሆይ የልዑል ነቢይ ትባላለህ፣ መንገዱን ልትጠርግ በጌታ ፊት ትሄዳለህና እንደዚህም የኃጢአታቸው ስርየት የሆነውን የመዳን ዕውቀት ለሕዝቡ ትሰጣለህ። ይህም ከላይ የመጣ ብርሃን በጎበኘበት በአምላካችን ምሕረትና ርኅራኄ ምክንያት ነው። ብርሃኑም በጨለማና በሞት ጥላ ተቀምጠው ላሉት ያበራል፣ እግሮቻችንንም በሰላም መንገድ ያቀናል ይላል። ወረድ ብሎም ሕፃኑም አደገ፣ በመንፈስም ጠነከረ፣ ለእስራኤልም እስከታየበት ቀን ድረስ በምድረ በዳ ኖረ ይላል። ስለዚህ ኢሳይያስ በትንቢቱ ምዕራፍ 40 ቁጥር 3 ላይ የአዋጅ ነጋሪ ቃል ብሎ የጠቀሰለት ይሄ መጥምቁ ዮሐንስ የጌታን መንገድ እንዲዘጋጅ ጥርጊያውን ለማቅናት ወይንም የሰዎችን ልብ ለማስተካከል ለሚገለጠው መሲህና ለሚመጣው ብሩክ ለእግዚአብሔር ልጅ እግዚአብሔር ለሆነው ሥጋ ሆኖ ለተገለጠው ለኢየሱስ ክርስቶስ ያንን መንገድ ማቅናት ሰዎችን በንስሐ ማዘጋጀትና ሰዎች ወደ ኢየሱስ ክርስቶስ እንዲመጡ የማሰናዳት ሥራ የሚሰራው ዮሐንስ ከምድረ በዳ ወጥቶ የአዋጅ ነጋሪ ቃል እያለ ሁሉ እንዲስተካከል ለክርስቶስ ተራራ ሁሉ ደልዳላ ሜዳ እንዲሆን ኮረብታ ሁሉ ስርጋጉጡ ሁሉ የተስተካከለ እንዲሆን ለጌታ ሰዎችን የሚያዘጋጅ የእግዚአብሔር ወዳጅ የሆነ ነቢይ ነው ዮሐንስ። ስለዚህ ይሄ ዮሐንስ እያጠመቀ ሰዎችን ወደ ንስሐ እያመጣ ሰዎችን ወደ እግዚአብሔር እያዘጋጀ ሁሉም ሰው የሚገለጠው መሲህ ለዓለም ሁሉ የሚሆን መሲህ ስለሆነ ሁሉንም አይሁድ የለም፣ አረማዊ የለም፣ ሁሉም በዮሐንስ ጥምቀት እየተጠመቁ ከኃጢአታቸው እየተናዘዙ እናንተ የእፉኝት ልጆች ከሚመጣው መቅሰፍት እንድታመልጡ ማን ነገራችሁ እያለ እየገሰጻቸው ማድረግ የሚገባቸውንም እየነገረ ለጌታ ሕዝቡን የሚያዘጋጅ ነቢይ ነበረ ዮሐንስ። ስለዚህ ይህን በሚያደርግበት ጊዜ ምዕራፍ 1 ዮሐንስ ወንጌል ቁጥር 19 ላይ ይህን ሲያደርግ አይሁድ ደግሞ አይተው አንተ ማነህ ብለው ይጠይቁት ዘንድ ከኢየሩሳሌም ካህናትንና ሌዋውያንን ልከውበታል ወደ ዮሐንስ። ማነህ አንተ ይህን ሥራ የምታደርገው ይህንን የምትፈጽመው አይሁዳውያንንም አረማውያንንም ሁሉንም የምታጠምቀውና ንስሐ ግቡ እያልክ የምትናገረው አንተ ማነህ? ነቢዩ ኤልያስ ነህ ወይስ ሌላ ነቢይ ነህ? አንተ ማነህ ብለው ጠይቀውታል። እሱ ግን እኔ የጌታን መንገድ አቅኑ ብሎ በምድረ በዳ የሚጨው ሰው ድምፅ ነኝ እያለ ይነግራቸዋል። ከፈሪሳውያን ወገን ነበሩ ሰዎቹ። እንዲያ ካልሆንክ ታዲያ አንተ ነቢይ ካልሆንክ አይደለ ስለምን ታጠምቃለህ ብለው ጠይቁታል። ለምን ታጠምቃለህ ታዲያ ብለው ሲጠይቁት እኔ በውሃ አጠምቃለሁ፣ በኋላ ግን ከኔ የሚበረታ ይመጣል፣ ከኔ የሚበረታ
በእሳት የሚያጠምቅ ወይም በመንፈስ ቅዱስ የሚያጠምቅ ከኔ የሚበረታ እግዚአብሔር የሆነ ስትጠብቁት የነበረ በመጻሕፍቶቻችሁ የተጻፈ በትንቢት የተነገረለት ኢየሱስ የሚባል እግዚአብሔር የሆነ ኢየሱስ ይመጣል። እኔ ዝቅ ብዬ የጫማውን ማሰሪያ እንኳን እፈታ ዘንድ የማይገባኝ ከኔ ይልቅ ሊከብር የሚገባው ከኔ ይልቅ ከፍ ሊል የሚገባው ገናናው ንጉሥ የሰማይ ምድር ፈጣሪ ሁሉን ቻይ ኢየሱስ ክርስቶስ ይመጣል። ስለዚህ እሱ ሲመጣ በመንፈስ ቅዱስ ያጠምቃቸዋል። እኔ ግን ዛሬ በውሃ አጠምቃቸዋለሁ እያለ የሚበልጠውን ጌታ የሚመጣውን ጌታ ንጉሥ የሆነውን ኢየሱስን ዮሐንስ ይገልጠው ነበር። ያ በማኅፀን ሳለ የማርያምን ድምፅ በሰማ ጊዜ የ6 ወር ጽንስ የነበረው ዮሐንስ ይህንን ድምፅ ሰምቶ ኢየሱስ ክርስቶስን በማኅፀኗ የያዘችውን ማርያምን ድምጿን ሲሰማ ለንጉሡ ለኢየሱስ በማኅፀን ይሰግድ የነበረ ዮሐንስ፣ ይዘል የነበረ በደስታ ይዘል የነበረ ዮሐንስ አሁን ከተወለደ በኋላ አባቱን በተናገረው ትንቢት ደግሞ በትንቢተ ኢሳይያስም በተቀመጠው ቃል መሰረት የአዋጅ ነጋሪ ቃል ሆኖ ስለ ኢየሱስ ክርስቶስ ስለሚገለጠው መሲህ እየገለጠና እየሰበከ እንደሆነ ለሕዝቡ ይናገራል። ያ ማለት ምስክር ነኝ እኔ ምንም አይደለውም ከኔ የሚበረታ ይመጣል እያለ ሰውን ማዘጋጀት ሥራ ይሰራ ነበረ ዮሐንስ። እንግዲህ ይሄ ሁሉ ሲሆን እነሱ አያስተውሉም። ዮሐንስ ግን በመካከላችሁ ቆሟል ይላቸው ነበረ። የማታውቁት በመካከላችሁ ቆሟል፣ እኔ ጫማውን ጠፍር ልፈታ የማይገባኝ ከኔ በኋላ የሚመጣው ከኔ ይልቅ የሚከብር ይህ ነው ይላቸው ነበረ። ይህን ነገር ዮሐንስም ያጠምቅበት በነበረው በዮርዳኖስ ማዶ በቢታንያ በቤተ ራባ ሆነ ይላል። እንግዲህ ይህንን እያደረገ ዮሐንስ እያጠመቀ በዚህ መልኩ ለጌታ ጥርጊያ መንገዱን እያዘጋጀ ሁሉ ደልዳላ እንዲሆን ሁሉ እንዲስተካከል ለሚገለጠው ንጉሥ ይህን እየሰበከ እንደነበረ ይነግረናል መጽሐፍ። እንግዲህ ይሄ ከሆነ በኋላ በነጋም ማለት ሲነጋ ዮሐንስ ኢየሱስን ወደ እርሱ ሲመጣ አይቶ ነው የሚለው። እንግዲህ እዚኛው 29 ላይ አይቶ ይላል፣ 36 ላይ ደግሞ ሲሄድ አይቶ ይላል። ሲመጣና ሲሄድ አይቶ ዮሐንስ በዚያ ለተሰበሰቡ ሰዎች ሁሉ ቅድም እንዳለው ከኔ የሚበረታ ከኔ የሚበልጥ እኔ ዝቅ ብዬ የጫማውን ማሰሪያ እንኳን እፈታ ዘንድ የማይገባኝ ብርቱ ኃያል እግዚአብሔር ይገለጣል እያለ ይናገር የነበረው ዮሐንስ አሁን ያ ብርቱ የተባለው ያ ኃያል የተባለው ይገለጣል የተባለው ይመሰክርለት የነበረው ጥርጊያ መንገዱን ሲያዘጋጅለት የነበረው ጌታ ኢየሱስ መጣ። ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። ዮሐንስ እጅግ በጣም ትሑት አገልጋይ ነው። የሚመሰክረው ስለ ኢየሱስ ክርስቶስ ነው። ምስክርነቱ ከእሱ ጋር የተገናኘ አይደለም። ራሱን ዝቅ አድርጎ የሚበልጠውንና የላቀውን ንጉሥ ዓለምን ለማዳን የተገለጠውን ጌታ የሚሰብክ እውነተኛ አገልጋይ ነው ዮሐንስ። እንደ ዘመኑ በጣም በጣም በሚያሳዝን ሁኔታ መክበር የሚገባው እየተሸሸገ መገለጥ የሚገባው እየተሰወረ ሌሎች መገለጦች ወይንም ሌላ እየተገለጠ ሌላ እየተሰበከ ኢየሱስ ክርስቶስ ተሸፍኖ እንደሚኖርበት ዘመን አገልጋዮች አይደለም ዮሐንስ። የሚገለጠውን በእውነት የሚገልጥ ከፍ ማለት የሚገባውን ከፍ አድርጎ የሚናገር ልቆ ሊታይ የሚገባውን አልቆ በአዋጅ ነጋሪ ድምፅ የሚያውጅ ዮሐንስ ኢየሱስ ሲመጣ አየው ይላል። ሲመጣ ሲመለከተው በዚያ ላሉት ሕዝብ ሁሉ ቅድም እንዳለው በመካከላችሁ የማታውቁት ቆሟል አታስተውሉም ያላቸው ሰዎች ባሉበት ሁኔታ ውስጥ አሁን ኢየሱስ ሲገለጥና ሲመጣ ዮሐንስ እንዲህ ይላል፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። ክብር ለእግዚአብሔር ይሁን። እነሆ የዓለምን ኃጢአት የሚያስወግድ የማን በግ? የእግዚአብሔር በግ። የተወደዳችሁ ሆይ የተገለጠው የዓለምን ኃጢአት የሚያስወግድ ነው። የተገለጠው የዓለምን ኃጢአት ሁሉ የሚያስቀር የሚያስተሰሪ የሚሸፍን የሚከድን ሳይሆን የሚያስወግደው ንጉሥ ተገልጧልና ቤዛ መጥቷልና
እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ይለዋል። ክብር ለእግዚአብሔር ይሁን። እንግዲህ የተወደዳችሁ የእግዚአብሔር ወዳጆች እነሆ የሚል በመጽሐፍ ቅዱስ ውስጥ በብዙ ቦታ ተጠቅሶ እናያለን። ትኩረት እንድናደርግ የሚጋብዝ ቃል ነው። ጉዳዩ እነሆ ተብሎ ቀጥሎ የሚነገረው ቃል ትኩረት የሚያስፈልገው ነገር በመሆኑ እነሆ ሲል ይሄው እያላቸው ነው። ቅድም የማታውቁት በመካከላችሁ ቆሞ ነበር ያላቸው ዮሐንስ አሁን ደግሞ እነሆ ይሄው መጥቶላችኋል፣ የዓለምን ኃጢአት የሚያስወግድ በግ በደጃችሁ ነው፣ ፊት ለፊታችሁ ቆሟል። እኔ አይደለሁም፣ እኔ ስሰራ የነበረው ስሰብክ የነበረው ሳገለግል የነበረው ይሄን ንጉሥ ለመግለጥ ነው። ስለዚህ ይሄው እነሆ መጥቷል እያለ ስለ ኢየሱስ ክርስቶስ ይናገራል። እንግዲህ የዓለምን ኃጢአት የሚያስወግድ የዓለም ኃጢአት ዓለም ምን ነበረች? የተወደዳችሁ ወይ ሁላችንም እንደምናውቀው በሮሜ 3:16 ላይም እንደተጻፈው ሁሉ ኃጢአትን ሰርተዋል ተብሎ እንደተጻፈው ሁላችንም በኃጢአት ውስጥ ነበርን። ዓለም በኃጢአት ውስጥ ነበረች። በአንዱ በአዳም ምክንያት ኃጢአት ወደ ዓለም ገባ ተብሎ እንደተጻፈ ኃጢአት በዓለም ላይ ነበረ። ሰዎች ሁሉ በኃጢአት ውስጥ ነበሩ፣ በበደል ውስጥ ነበሩ። ኃጢአተኞች አይደለንም ብንል ራሳችን እንዋሻለን ብሎ እንደተናገረው ቅዱስ ዮሐንስ በመልእክቱ ሁላችንም በደለኞች ሁላችንም ኃጢአተኞች ነበርን። ስለዚህ እግዚአብሔር ለዚህ ለኃጢአተኛው ዓለም እኛን ለመቀደስና ለማዳን እኛን ወደ ጽድቅ ለመመለስ እሱ ኃጢአት ሆኖ የእኛን መርገም ተቀብሎ ለመውሰድ ኢየሱስ ክርስቶስ ወደ ምድር መጣ። ስለዚህ የዓለምን ኃጢአት የሚያስወግደው ነው የተገለጠው። እንዲህ ይላል ቃሉ አንደኛ ዮሐንስ ምዕራፍ 2:2 ላይ እርሱ የኃጢአታችን ማስተስሪያ ነው ይላል። ኢየሱስ ክርስቶስ ዓለም ኃጢአተኛ በመሆኗ የዓለምን ኃጢአት ለማስተስረይ የተገለጠ እውነተኛ መሲህ እውነተኛ አዳኝ ስለሆነ እርሱም የኃጢአታችን ማስተስሪያ ነው፣ ለኃጢአታችን ብቻ አይደለም ነገር ግን ለዓለሙ ኃጢአት ሁሉ እንጂ ተብሎ እንደተጻፈ ለዓለሙ ሁሉ ኃጢአት ዋጋ ለመክፈል ኢየሱስ ክርስቶስ ተገለጠ። ክብር ለእግዚአብሔር ይሁን፣ ምስጋና ለእግዚአብሔር ይሁን። ለሚያምኑት ሁሉ ለሚቀበሉት ሁሉ የኃጢአት ስርየት መሆን የሚችል ኢየሱስ ወደ ምድር መጣ። እዚሁ ዮሐንስ ወንጌል ምዕራፍ 3:16 ላይ እንደተጻፈው ብናነበው 3:16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ተብሎ ተጽፏል። እንዲሁ ወዷልና ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና በእርሱ በሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል ይላል። ስለዚህ ዓለም ኃጢአተኛ ነበረች። ሁላችንም በኃጢአት ውስጥ ነበርን። ከዚህ ኃጢአት ሊገላግለን ከዚህ ኃጢአት ድቅድቅ ከሆነው ጨለማ ከሆነው አሰራር ሊያወጣን ወደሚደነቅ ብርሃኑ ከፍ ሊያደርገን የእግዚአብሔር ልጅ ኢየሱስ ክርስቶስ መጥቷል። ክብር ለእግዚአብሔር ይሁን። ስለዚህ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። ስለዚህ ኃጢአታችንን ሊያስወግድ የተገለጠውን ኢየሱስ ክርስቶስን ያመለክታል ዮሐንስ በምስክርነቱ። የሚያስወግድ የሚለውን ቃል ስንመለከት በብሉይ ኪዳን የነበረው የኃጢአትን የማስተስረይ አገልግሎት በዚያ ሞት በሚገድባቸው ካህናት በኩል በየጊዜው በሚፈራረቁ በሚመደቡ በሚሾሙ ካህናት በኩል የብዙ በጎችና ጠቦቶች ደም ፈሶ የኃጢአት ስርየት ግን አይደረግም ነበር። ቀኑ የማስተስሪያ ቀን ነው። የኃጢአት ስርየት የሚደረግበት ቀን ነው። ግን ኃጢአታቸው ሁሉ ይሸፈናል፣ ይከደናል እንጂ ኃጢአት አይስተሰረይም ነበር። ኃጢአትን ማስተስረይ የሚችል ኃጢአትን ለአንዴና ለመጨረሻ ጊዜ ይቅር ማለት የሚችል አሁን የተገለጠውን መሲህ ዮሐንስ ሲያየው የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ይለዋል። የሚያስወግድ ልብ አድርጉ። ኃጢአታችንን ሲያስወግድ ራሱ ኃጢአታችንን ተሸክሞ
የኛን ኃጢአት በርሱ ላይ አኑሮ ወይንም እንዲኖርበት ሆኖ ነው ኃጢአታችን የተወገደው። በብሉይ ኪዳን እንደተባለው ኃጢአት ተከድኖ ተሸፍኖ ይቀመጣል። በየጊዜውና በየዓመቱ ድግግሞሽ ባለበት የበግ መስዋዕት ማቅረብ ስነ ስርዓት እየተፈጸመ ሰዎች ሁሉ በየጊዜውና በየዓመቱ በግ ጠቦት እየያዙ እየጎተቱ ሄደው ለኃጢአት ስርየት ወይንም ኃጢአታቸውን ይቅር ለመባል ብዙ መከራ አይተዋል፣ ብዙ ደክመዋል። በዚያ ሁሉ ውስጥ ግን የኃጢአት ስርየት ፈጽሞ ሊያገኙ አልቻሉም። ኃጢአታቸው ይሸፈናል። ከነገና ደግሞ ያንኑ ማስተስሪያ ለማድረግና ኃጢአታቸውን በመናዘዝ በድግግሞሽ ይኖሩ ነበረ። የኛ ጌታ ግን ሲመጣ ለአንዴና ለመጨረሻ ጊዜ ይህንን ኃጢአታችንን በደሙ ፈሳሽነት አንድ ጊዜ አስወግዶታል። ክብር ለእግዚአብሔር ይሁን። እንዲህ ተብሎ ተጽፏል። ትንቢተ ኢሳይያስ ምዕራፍ 53 ቁጥር 6 ላይ ወይንም ከፍ ብለንም ብናነብ ከቁጥር 4 ጀምሮ እንዲህ የሚል ትንቢት አለ። በእውነት ደዌያችንን ተቀበለ፣ ሕመማችንም ተሸክሟል። እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸገረም ቆጠርነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የደህንነታችንም ተግሣጽ በእርሱ ላይ ነበረ፣ በእርሱም ቁስል እኛ ተፈወስን። ክብር ለእግዚአብሔር ይሁን። በእርሱ ቁስል እኛ ምን ሆንን? ተፈወስን። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከእኛ እያንዳንዱ ወደ ገዛ መንገዱ አዘነበለ፣ እግዚአብሔርም የሁላችንን በደል በእርሱ ላይ አኖረ ይላል። ክብር ለእግዚአብሔር ይሁን። የሁላችንን በደል በራሱ ላይ ያኖረ ስለኛ ኃጢአት የሆነ ኢየሱስ ክርስቶስ የሁላችንን በደል በራሱ ላይ አኑሮ በደላችንን ተሸክሞ በደላችንን ምን አደረገው? አስወገደው። ተመልከቱ። የዕብራውያን ጸሐፊ ምዕራፍ 10 ቁጥር 11 ላይ እንዲህ የሚል ቃል ተጠቅሟል። ሊቀ ካህናትም ሁሉ ዕለት ዕለት እያገለገለ ኃጢአትን ሊያስወግዱ ከቶ የማይችሉትን እነዚያን መስዋዕቶች ብዙ ጊዜ እያቀረበ ቆመዋል። እርሱ ግን ስለ ኃጢአት አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ። ጠላቶቹም የእግሩ መረገጫ እስኪደረጉ ድረስ ወደፊት ይጠብቃል። አንድ ጊዜ በማቅረብ የሚቀደሱትን የዘላለም ፍጹማን አድርጓቸዋልና ተብሎ ተጽፏል። ክብር ለእግዚአብሔር ይሁን። አንድ ጊዜ ኃጢአታችንን አስወግዶ በደሙ ፈሳሽነት እንደነዛ ሊቀ ካህናት እየደጋገመ ሳይሆን አንድ ጊዜ ፈጸመው ለዘላለም ኃጢአታችንን የሚያስወግድ የክርስቶስ ደም ፈሶ ዓለም ነፃ ወጥቷል። ክብር ለእግዚአብሔር ይሁን። ይህን እንግዲህ የሚቀበሉት ቅድም እንዳልነው በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ለሚያምኑት ለሚቀበሉት ኢየሱስ የዓለም መድኃኒት ሆኖ መጥቷል። ኢየሱስን የተቀበላችሁ ያመናችሁ በእርሱ ታምናችሁ ኢየሱስ ክርስቶስ ለእኔ የመጣው ቤዛ የሆነው ብላችሁ በእርሱ ታምናችሁ መዳን ስለሆነላችሁ የሆነላችሁ ሰዎች እግዚአብሔር ይመስገን። ይህን ድምፅ የምትሰሙ በኢየሱስ ክርስቶስ ያላመናችሁ ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ አዳኝ ነው። ኢየሱስ ክርስቶስ ቤዛችን ነው። ከሱ ውጭ የሚያድን የለም። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠ ስም ኢየሱስ የሚባለው ነው። ከሱ ውጭ እከሊት የምትባል እከሌ የሚባል አዳኝ የለም። የተገለጠው እኛን ለማዳን የመጣው የዓለምን ኃጢአት ሊያስወግድ የዓለምን ኃጢአት ሊያስወግድ የተገለጠው እውነተኛው ንጉሥ ኢየሱስ ይባላል። ኢየሱስ ክርስቶስ ጌታ ነው። ይህንን አምነን ስንቀበል የኃጢአት ስርየት ይሆንልናል። በስሙ አምነን በሱ ስንደገፍ ስርየት ይሆንልናል። ነፃ እንወጣለን። የተወደዳችሁ ሆይ ዛሬ ብዙዎች በብዙ ስራት ውስጥ ይኖራሉ። በዚህ ስም መታመን አቅቷቸው፣ በዚህ ስም ከዚህ ስም ጋር መስማማት አቅቷቸው ኢየሱስ የዓለም ጌታ፣ ኢየሱስ የዓለም ንጉሥ፣ ዓለምን ለመቀደስ ከጨለማ ወደ ብርሃን ለማምጣት የመጣ የተገለጠ እውነተኛ ብርሃን መሆኑን ዓለም አልቀበል ብላ በብዙ ወጥመድና እስራት ውስጥ ሰዎች ሲኖሩ ይታያል። እነዚህን ሁሉ እግዚአብሔር አምላክ ልባቸውን ከፍቶ የመውጣት ቀን ይሁንላቸው፣ ነፃ የመውጣት ቀን ይሁንላቸው። ሰዎች ሁሉ በኢየሱስ ክርስቶስ እንዲያምኑ እንጸልያለን። ሰዎች ሁሉ ወደ ኢየሱስ ክርስቶስ እንዲመጡ እንጸልያለን። በሃይማኖት ሽፋን ኢየሱስ ክርስቶስ ተሸፍኖባቸው
ይሄን ንጉስ ማክበር አቅቷቸው ይሄን ንጉስ ማወደስ አቅቷቸው ብቻውን ንጉስ የሆነውን ብቻውን ጌታ የሆነውን ብቻውን አዳኝ የሆነውን ከሱ ውጭ አዳኝ የለም ተብሎ የተጻፈለትን ንጉስ ሸፍነው በሌላ ቅራቅንቦ ውስጥ የሚኖሩ ሰዎችም ነፃ እንዲሆኑ እንጸልያለን። የሚያድነው የሚታደገው ቤዛችን ኢየሱስ ብቻ መሆኑን ይሄንን ልናውቅ ይገባናል። ክብር ለእግዚአብሔር ይሁን። ስለዚህ ዮሐንስ ምስክርነቱ ይሄ ነው። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። ዓለም ኃጢአተኛ ነበረች፣ አዎ ልክ ነው። በደለኛ ነበርን፣ አዎ ልክ ነው። በኃጢአት ውስጥ ስንኖር ነበረ፣ በትክክል። ከዚህ ነፃ የሚያወጣን እንፈልግ ነበረ፣ አዎ። ማን መጣ? የናዝሬቱ ኢየሱስ መጣ። ተመልከቱ፣ ራሱን ዝቅ አድርጎ ራሱን ድሃ አድርጎ እንደ ድሃ ተቆጥሮ የባሪያን መልክ ይዞ ኢየሱስ ተገለጠ። ስለዚህ ምን ሆንን? ነፃ ወጣን። ክብር ለእግዚአብሔር ይሁን። እንግዲህ ይሄ የመጣው ኢየሱስ የእግዚአብሔር በግ ይለዋል። ምን ማለት ነው የእግዚአብሔር በግ ማለት? እያስተዋላችሁ በግን በተመለከተ በመጽሐፍ ቅዱስ ውስጥ ከብሉይ ኪዳን መጽሐፍ አንስቶ ከዘፍጥረት አንስቶ እስከ ራእይ ድረስ በተወሰኑ ቦታዎች ላይ የእግዚአብሔር በግ ወይንም በግን በተመለከተ የተጻፉ የተገለጡ ብዙ የእግዚአብሔር ቃላቶች አሉ። እነዛን ሁሉ ዳሰን አንችላቸውም። ዞሮ ዞሮ ግን የእግዚአብሔር በግ ስንል ማንም ያዘጋጀው በግ ሳይሆን ማንም ጎትቶ ያመጣው በግ ሳይሆን ራሱ እግዚአብሔር ያዘጋጀው በግ ለኛ መዳን፣ ለኛ ደስታ፣ ፍቅር ስጦታ ሆኖ ከእግዚአብሔር የተሰጠንን የማዳን አገልግሎት ለማዳን የተገለጠውን ኢየሱስ ክርስቶስ ከእግዚአብሔር እንደሆነ የማንም እጅ የሌለበት የማንም ጣልቃ ገብነት የሌለበት በማንም ስራ በማንም ጥረት ሳይሆን እግዚአብሔር ራሱ ወዶ እኛን ለማዳን ባቀደው ዕቅድና ባሰዋሰው ሐሳቡ እኛን ነፃ ለማውጣት የሰጠን የፍቅር ስጦታ ያ የእግዚአብሔር ምን ይባላል? በግ ይባላል። ክብር ለእግዚአብሔር ይሁን። የእግዚአብሔር በግ እግዚአብሔር የሰጠን ይሁላችሁ። በግን በተመለከተ ኦሪት ዘፍጥረት ምዕራፍ 3 ላይ ነው እንግዲህ የመጀመሪያው ምዕራፍ 3 ቁጥር 1 ላይ አዳምና ሔዋንን እግዚአብሔር የቁርበት ልብስ የበግ ቁርበት ልብስ እንግዲህ ቁርበት ልብስ ነው የሚለው ይሄ በስውር በኋላ ለሚገለጠው አገልግሎት በምሳሌነት የሚጠቀስ ነው። ለአዳምና ለሔዋን ቅጠል አገልድመው ለነበሩት እግዚአብሔር ራሱን ያዘጋጀላቸው እሱንም አለበሳቸው ነው የሚለው። የቁርበት ልብስ እንግዲህ እግዚአብሔር እንደዚህ መስፊያ አለው ብለን ልንል አንችልም። መርፌና ክር አስማምቶ ቆዳ እየፈተለን እየሰፋ እንደሱ ልንል አንችልም። ግን እግዚአብሔር በሚያውቀው በራሱ አሰራር የቁርበት ልብስ አለበሳቸው ይላል። የለበሱትን የቅጠል ልብስ አውልቆ የቁርበት ልብስ አለበሳቸው። ይሄ የሚያሳየው ዓለም ራቁቷን የነበረችውን ዓለም በኋላ የሚገለጠው ኢየሱስ በግ ሆኖ መስዋዕት ሆኖ ኢየሱስ ክርስቶስን ልበሱ ተብሎ እንደተጻፈ ልብሳችን ጽድቃችን እንደሚሆን የሚያሳይ ነው። የተወደዳችሁ ወይ አንደኛው የተገለጠው በዚህ መልኩ ነው በስውር። ከዚያ ደግሞ አልፎ ራሳቸው አቤልና ቃየል ደግሞ ዘፍጥረት 4 ላይ እንደተጻፈው ቃየል ገበሬ ነበረ። ከሌሎች ነገሮች ላይ ሰውቶ ከአዝርዕቱ ከሚያርስበት ከእርሻው መሬት ከሰጠችው ነገር ለእግዚአብሔር ይሰዋ እንደነበርና አቤል ደግሞ በግ ጠባቂ ነበረ። ከበጎቹ ለእግዚአብሔር መልካም የሆነውን ያማረውን የተሻለውን በግ መስዋዕት አድርጎ ያቀርብ እንደነበረ ተጽፏል። ስለዚህ እነዚህ ነገሮች ሁሉ በኋላ የሚገለጠው እግዚአብሔር በግ ለተባለው ለመሲሁ እንደ ምሳሌና እንደ ማሳያ ያሉ ነገሮች ናቸው። እግዚአብሔር ወደ አቤልና ወደ መስዋዕቱም እንደተመለከተ ተጽፏል። ይሄ ብቻ አይደለም። ኦሪት ዘፍጥረት 22 ላይ በዋናነት ምሳሌነቱ ግልጥ ሆኖ በመጣው ደግሞ ከአብርሃምና ከይስሐቅ ጋር በተገናኘ እግዚአብሔር በስተርጅና የሰጠውን አንድ ልጁን ይስሐቅን የምትወደውን አንድ ልጅን ሰዋልኝ ብሎ እግዚአብሔር ጠይቆታል። ይሄ ቃል በራሱ ከአዲስ ኪዳን ቃል የሚስማማ ቃል ነው። እግዚአብሔርም የላከው የሚወደውን አንድ ልጁን ነው። እየሰማችሁ ነው? የሚወደውን አንድ ልጁን። በአብርሃምም ኦሪት ዘፍጥረት 22 ላይ የተጠቀሰው በምሳሌ የተነሳውም እግዚአብሔር የምትወደውን አንድ ልጅን ይስሐቅን መስዋዕት አድርገህ አቅርብልኝ ነው ያለው እግዚአብሔር። አብርሃምም ያንን ልጁን ለመሰዋት እንግዲህ ወደ ምድረ በዳ ሄዶ ሰዎች ወደ ሌሉበት ጭር ወዳለ ቦታ ሄዶ ልጁን ሊሰዋ ሲል ግን እግዚአብሔር ጣልቃ ገብቶ አብርሃምን እንዳትሰዋ ልጅህን ብሎ
የይስሐቅ መሰዋት የይስሐቅ መሞት ለዓለም ምንም የሚጠቅመው ነገር ስለሌለ የይስሐቅ መሞት ዓለምን ሊያድን ስለማይችል እግዚአብሔር የይስሐቅን ሞት አስቀርቶ በዚያ በረሃ ሰው ጎትቶ ያመጣው በግ ሳይሆን አሁንም እግዚአብሔር ራሱ ያዘጋጀው በግ በዕፀ ሳቤቅ ቀንዶቹ ታስረው ተገኘ። ያንን ትልቅ በግ አንድ ሐረግ ቀንዶቹን ይዞት ተገኘ። ይሄ ምሳሌ ነው። የተወደዳችሁ ወይ በአዲስ ኪዳን ሁሉን ማድረግ የሚችል ጌታ ቀንድ ኃይል ነው። ኃይሉ ሁሉ እንደ አምላክነትን እንደ መነጠቅ ሳይቆጥር ራሱን ባዶ አድርጎ የተገለጠውን የሚገለጠውን ጌታ ኢየሱስን የሚያመለክት ሆኖ በዕፀ ሳቤቅ በሐረግ ቀንዶቹ ታስረው ያበግታይ ያበግ ቅድም እንዳልኳችሁ ማንም ጎትቶ ያመጣው አይደለም። እከሌ ነው ያመጣው ሊባል አይችልም። እግዚአብሔር ያመጣው በግ ነው። ክብር ለእግዚአብሔር ይሁን። ስለዚህ በይስሐቅ ፈንታ ያበግ ነው መቅረብ የነበረበትና የይስሐቅ መስዋዕትነት ስላላስፈለገ በይስሐቅ ምትክ ሊሰዋ የሚችል በግ እግዚአብሔር አዘጋጅቶ ነበር። እንግዲህ በዘፍጥረት በዚህ መልኩ ታውቋል። ከዚያ በኋላ ደግሞ በትንቢተ ኢሳይያስ ቅድም እንዳነበብነውም 53:7 ላይ ዝም እንደሚል በግ ተጠቅሶ እናገኛለን። ዝም እንደሚል በግ በሸላቶቹ ፊት ምንም አቅም እንደሌለው እንደማይናገር ዝም ብሎ እንደሚነዳ ሰዎች ሲጎትቱት አብሮ ዝም ብሎ እንደሚሄድ በግ በሸላቶቹ ፊት ዝም እንደሚል በግ የተገለጠበት ሁኔታ ደግሞ አለ በትንቢት መጽሐፍ ትንቢተ ኢሳይያስ ምዕራፍ 53 ላይ። እንግዲህ እነዚህ ነገሮች ሁሉ ለምንድን ያነሳናቸው? አንደኛ በምሳሌነት ይጠቀሳል ነው። ሁለተኛ ዮሐንስ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ሲል በዚያ ተሰብስበው አንተ ማን ነህ እያሉ ለሚጠይቁት ፈሪሳውያን ሆነ ከካህናት ወገን ለነበሩት ለአይሁዳውያን መልስ ይሰጥ የነበረው የእግዚአብሔር በግ ምን ማለት እንደሆነ በትክክል አይሁዳውያን ያውቁ ነበር። ያውቃሉ የእግዚአብሔር በግ ማለት ምን እንደሆነ በደንብ አድርገው ጠንቅቀው ስለሚያውቁ ይሄ የመጣው የእግዚአብሔር በግ ነው። ምክንያቱም በግ ሲያርዱ በወጭት ደሙን እየተቀበሉ በፀሐይ እየወሰዱ እየደፉ ያንን መስዋዕት ዕለት ዕለት እየፈጸሙ በዓመት አንድ ቢባል ያንን እየሰው የሚኖሩ እንደሆነ ያውቃል። የአብርሃምንም ታሪክ ያውቃሉ፣ የአቤልንም ታሪክ ያውቃሉ፣ የአዳምና የሔዋንንም ታሪክ ያውቃሉ። በትንቢተ ኢሳይያስም የተጠቀሰውን በሸላቶቹ ፊት ዝም እንደሚል በግ የተነዳውን ምሳሌም ሁሉ ትንቢት ሁሉ በደንብ ጠንቅቀው ያውቃሉ። ስለዚህ ዮሐንስ የእግዚአብሔር በግ ይለዋል። ክብር ለእግዚአብሔር ይሁን። ስለዚህ ዘጸአት 29 ላይም ዘጸአት 12 ላይም እንደተጠቀሰው ዘጸአት 29:38 እስከ 46 ዘጸአት 12 ላይም በሰፊው ተጠቅሷል። እስራኤል ከግብፅ ሲወጡ ፋሲካ የሆነላቸውን ዕለት እንዲያከብሩት የሆነበት ምክንያት ፋሲካ መውጣታቸውን የሚያሳይ ቃል ነው። ስለዚህ ከግብፅ ሲወጡ እግዚአብሔር የግብፅን በኩራት ሁሉ ለመግደል ሐስቦ ከእንስሳት ጀምሮ እስከ ቤተ መንግሥት ድረስ እስከ ሰው ልጅ ካሉት ቤተ መንግሥት ድረስ ከደሃዋ ሳይቀር በኩራትን ሁሉ እግዚአብሔር በቁጣ ተነስቶ ሲመታ እስራኤል ከዚህ በኩራትን ከሚገለው ሞት ነፃ እንዲሆኑ የበግ ጠቦት አርደው በቤታቸው መቃንና ጉበል ላይ እንዲቀቡና ያ የእግዚአብሔር መልአክ በኩራትን ሊገል ሊያጠፋ የሚመጣ የእግዚአብሔር መልአክ ሲያልፍ በተቀባው በቤቱ ላይ ያለውን በመቃኑና በጉበኑ ላይ ያለውን ያንን ትኩስ ደም እያየ እስራኤልን ከመግደል በኩራታቸውን ከመምታት አልፏል። ክብር ለእግዚአብሔር ይሁን። ይህንን ጠንቅቀው ያውቃሉ። ፋሲካቸውን አድርገው በየዓመቱ ያከብሩታል። ለነሱ ትልቅ በዓል ነው። ይሄ ትልቅ የምስጋና ዕለታቸው ነው። በዚያን ቀን በቤታቸው መቃንና ጉበል ላይ ያ የበጉ ደም ባይታይ ትኩስ ሆኖ ባይኖር ኖሮ ሞት እነሱ ቤትም ይገባ ነበረ፣ ለቅሶ እነሱ ቤትም ይገባ ነበረ። የተወደዳችሁ ሆይ በዚህ በበጉ ደም የተነሳ ግን ከቤታቸው ለቅሶ ራቀ፣ ሐዘንም አልነበረም። ክብር ለእግዚአብሔር ይሁን። ይሄ የኢየሱስ ክርስቶስ ደም ካልታየ በሕይወታችን ሰላም የለንም፣ እረፍት የለንም። እረፍት አለን ብለን ብናስብ እንኳን ዘላለማዊ እረፍት የሚያሳርፍ እረፍት የሚያሻግር እረፍት አይሆንም። የተወደዳችሁ ሆይ ጽኑ ሰላም የሚሰጥ የማይናወጥ እረፍት የሚሰጥ የኢየሱስ ክርስቶስን ደም በሕይወታችን መቃና ጉበል ላይ ትኩስ ሆኖ ሲታይ የዛኔ ክብር ይሆንልናል፣ የዛኔ ምስጋና ይሆንልናል። ክብር ለእግዚአብሔር ይሁን። ስለዚህ በብሉይ ኪዳን በዚህ መልኩ
ይሄ የታረደው በግ የተባለው ሲገለጥ ነበረ። ወደ አዲስ ኪዳን ደግሞ ስንመጣ በዋናነት የፋሲካችን በግ በአንደኛ ቆሮንቶስ 5:7 ላይ ፋሲካችን ክርስቶስ ታርዷልና ተብሎ ተጽፏል። ፋሲካችን ክርስቶስ የሆነው ምን ሆኗልና? ታርዷልና። ይህንን የዘጸአት 12ን ያንን በመቃንና በጎበናቸው ላይ ትኩስ ሆኖ ታይቶ በኩራት ሞት እንዳይነካቸው ያደረገው ያ የበጉ ደም ለኛ ደግሞ ቅዱስ ጳውሎስ የፋሲካችን ክርስቶስ ምን ሆኗልና? ታርዷልና። ስለዚህ እሱን አምነን በደሙ ታትመን ከጠላት አሰራር ከጠላት ወጥመድ ከዚህ ከሰይጣን ክፋት እናመልጥበታለን እያለ ነው። ክብር ለእግዚአብሔር ይሁን። ይህንን የታረደውን በግ በማመን ስለዚህ ይሄ ስለሆነልን አሁን የምትሰሙ ሰዎች በኢየሱስ ያመናችሁ ኢየሱስን የተቀበላችሁ ቅድም እንዳልኳችሁ ክብር ስለሆነላችሁ ደስ ይበላችሁ። በዚህ በፋሲካው ዕለት በታረደው በግ ስላመናችሁ በሕይወታችሁ መቃና ጉበል ላይ የኢየሱስ ክርስቶስ ደም ትኩስ ሆኖ ስለታየላችሁ አመስግኑት። ክብር ለእግዚአብሔር ይሁን። ደግሞ ያልተረፋችሁ ሰዎች ያላመለጣችሁ ሰዎች ወደሚያስመልጠው ወደ ኢየሱስ ፋሲካችን ወደ ተባለው የእግዚአብሔር በግ ወደ ሆነው ራሱ እግዚአብሔር ወዳዘጋጀው ለኛ መዳን በፍቅር ወደ ሰጠን ድንቅ ስጦታችን ወደ ኢየሱስ ክርስቶስ ልንቀርብ ይገባናል። ይሄ ነው ቅዱስ ዮሐንስ መጥምቁ ዮሐንስ ከጥምቀት ጋር ተያይዞ ሲነሳ ይሄንን መሲን የገለጠው። ዛሬም ይሄ ነው መገለጥ ያለበት። ይሄ ነው ጥምቀትን ስናነሳ አስተሪዮን ስናነሳ መገለጥን ስናነሳ መክበር ያለበት የታረደው በግ ነው። የዓለምን ኃጢአት ያስወገደው የተባለው ኢየሱስ ክርስቶስ ነው መክበር ያለበት። መንገስ ያለበት እሱ ነው። ክብር ብቻ ለሱ ነው መሆን ያለበት። የመጽሐፍ ቅዱስ ዓላማ ይሄ ነው። ያ በዮርዳኖስ ማዶ ያጠምቅ የነበረው ዮሐንስ የገለጠው ይሄንን የእግዚአብሔርን በግ ነው። ሌላ መገለጥ ሌላም የተናገረውም ሊናገር የሚፈልገው ምንም ነገር የለም። ስለ ራሱም አይደለም ስለሌላም አይደለም። ዮሐንስ የሚነገርለት ነገር ጠፍቶ አይደለም። ማውራት ይችል ነበረ ስለ ራሱ ላውራ ቢል። በምድረ በዳ አባቱ ዘካርያስ በመቅደስ ሳለ በመልአክ ብስራት የተወለደ ልጅ ነው። እናቱና አባቱ በአንጻራዊነት ጻድቃን የተባሉ ናቸው። እነዚህ ሰዎች ሁሉ ያለውን ታሪክ እያነሳ በምድረ በዳ እንዴት እንደኖረ ስለራሱ መተረክ ስለራሱ መናገር ይችል ነበር ዮሐንስ። አንድም ቦታ ግን ስለራሱ አልተናገረም። እኔ ላንስ እሱ ግን ከፍ ሊል ይገባል እያለ ነው ይህንን የታረደውን በግ የገለጠው። ክብር ለእግዚአብሔር ይሁን። ዛሬ በዘመናችን እንዲህ እንዲሆን እግዚአብሔርን እንማጸነዋለን። እውነተኛው ንጉሥ ኢየሱስ እንዲገለጥ በሁሉ ስፍራ እሱ እንዲከብር መክበር ያለበት እንዲከብር መግነን ያለበት እንዲገን የሁላችንም ጸሎት ነው። የተወደዳችሁ ወይ ስለዚህ ፋሲካችን ክርስቶስ ታርዷል። በዚህ በታረደው በግ በፈሰሰው ደም ሁላችን ተቀድሰናል። የታረደው በግ ኃጢአታችን ለማስወገድ ኃጢአታችን ለማስተስረይ ተገልጧል። ተርፈናል፣ ድነናል። ክብር ለእግዚአብሔር ይሁን። ስለዚህ ምንድነው መሆን ያለብን ሲባል እንግዲህ ይህንን የፋሲካውን በግ የዓለምን ኃጢአት ሊያስተሰርይ የመጣውን በግ ማክበርና ከሱ ጋር ተወዳጅተን የተወደዳችሁ ክርስቲያኖች እንደ ቀላል እንዳናየው መቀጠል ያለብን። አንደኛ ጴጥሮስ ምዕራፍ 1:18 እስከ 19 ድረስ እንደተጻፈው ነውርና እድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ ተብሎ ተጽፏል። ይህንን እናውቃለን። ነውርና እድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ። ተዋጅተናል በክርስቶስ የእግዚአብሔር በግ በተባለው በኢየሱስ ክርስቶስ ተዋጅተናል። ይሄን የተዋጀን ሰዎች እግዚአብሔርን ልናከብረው ይገባናል። ለዚህ ክብር ያበቃንን ክርስቶስ በልባችን እንደነገሰ ሊኖር ይገባዋል። ይሄንንም ደግሞ ያላደረግን ወደዚህ ክብር ወደዚህ ሞገስ ያልመጣን ሰዎች ደግሞ ለኃጢአታችን የተከፈለውን በብርና በወርቅ ሳይሆን በክቡር የክርስቶስ ደም የተዋጀን ስለሆንን ራሳችንን ለክርስቶስ ማዘጋጀት መቻል አለብን። የተወደዳችሁ ሆይ እንግዲህ ይሄ እግዚአብሔር በግ በዚህ ጊዜ ዘመን አስተሪዮ በሆነው በልደቱ መገለጡ ደግሞ በአደባባይ በዮሐንስ እጅ ከመጠመቁ ጋር ተያይዞ ሊከብር የሚገባው ሊገን የሚገባው ሊወደስ የሚገባው የእግዚአብሔር በግ የተባለው የዓለምን ኃጢአት ሁሉ ሊያስተሰርይ የመጣው የናዝሬቱ ኢየሱስ ነው። ክብር ለእግዚአብሔር ይሁን። ይሄ በግ በመጨረሻ የምናየው በዮሐንስ ራእይ ላይ 1-2 ቦታ ላይ ይሄ በግ የታረደው በግ ተብሎ ተጠቅሷል። ደግሞም የበጉ የሕይወት መጽሐፍ የሚልም እናገኛለን አለ ማለት ነው። ለዚህ የእግዚአብሔር በግ ተብሎ ራሱን መስዋዕት አድርጎ የመጣው ይሄ ኢየሱስ
መጣ አዳነን ተቤዠን ብቻ ብለን እንድንተው አይደለም። ይመጣል ከእንደገና ለፍርድ ይገለጣል። ይሄ የታረደው በግ ራሱን ዝቅ ያደረገው በሞት ላይ የነበረውን ሞትን ድል አድርጎ ስልጣኑን ሁሉ የሞትን አጥፍቶ በክብር በሶስተኛው ቀን ተነስቶ በአባቱ ቀኝ ዛሬ በክብር አለ። ኢየሱስ በአባቱ ቀኝ ቅድም እንዳነበብነው ዕብራውያን 10 ላይ በክብር በአባቱ ቀኝ አለ። ይሄ ኢየሱስ ይመጣል። የተወደዳችሁ ወይ ለዚያም ነው የታረደውን በግ የዓለምን ኃጢአት ያስወገደውን በግ ልናከብረው ይገባናል። ከዚህ ስም ጋር ያልተስማማችሁ ሰዎች፣ ወደዚህ እውነት ያልመጣችሁ ሰዎች ከዚህ እውነት ጋር ካልተስማማን ኢየሱስ ይመጣል ዳግመኛ። የተስማማንም ብንሆን መታመን ያስፈልጋል ለቃሉ። ከዚህ ካገኘን እውነት ጋር ተጣብቀን መጽናት ያስፈልጋል። የተወደዳችሁ ወይ በሕይወት መጽሐፍ ስማችን ስለተጻፈ ክብር ለእግዚአብሔር ይሁን። በሕይወት መጽሐፍ የዮሐንስ ራእይ ምዕራፍ 5 ቁጥር 12ን እናነብና ትምህርታችን እንጨርሳለን። ዮሐንስ ራእይ ምዕራፍ 5 ከቁጥር 12 ጀምሮ ያለውን ቃል እናንብብ። እንዴት ይሄ የታረደው በግ የእግዚአብሔር በግ እንዴት ሞገስ እንደሆነለት፣ እንዴት ክብር እንደሆነለት፣ በሰማይ ታላቅ ምስጋና እንዴት እንደሚቀርብበት ያለውን ቃል እናነብና ትምህርታችን እንጨርሳለን። እንዲህ ይላል ቃሉ። በዙፋኑም በአራቱ እንስሶች መካከል በሽማግሌዎቹ መካከል እንደታረደ በግ ቆሞ አየሁ። 7 ቀንዶችና 7 ዓይኖች ነበሩት። እነርሱም ወደ ምድር ሁሉ የተላኩ የእግዚአብሔር መናፍስት ናቸው ካለ በኋላ መጥቶም በዙፋኑ ላይ ከተቀመጠ ከዚያ ከቀኝ እጁ መጽሐፉን ወሰደው። መጽሐፉንም በወሰደ ጊዜ 4ቱ እንስሶች 24ቱ ሽማግሌዎች በበጉ ፊት ወደቁ። እያንዳንዳቸውም በገናንና የቅዱሳንን ጸሎት የሆነ ዕጣን የሞላበትን የወርቅ ዕቃ ያዙ። መጽሐፉን ትወስድ ዘንድ ማኅተሞቹን ትፈዛ ዘንድ ይገባሃል፣ ታርደሃልና በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ከወገንም ሁሉ ከሕዝብም ሁሉ ሰዎችን ዋይተ ለአምላካችን መንግሥትና ካህናት የሆኑ ዘንድ አደረካቸው፣ በምድርም ላይ ይነግሳሉ እያሉ አዲስ ቅኔን ይዘምራሉ። አየሁም፣ በዙፋኑም በእንስሶቹም በሽማግሌዎቹም ዙሪያ የብዙ መላእክትን ድምፅ ሰማሁ። ቁጥራቸውም አእላፋት ጊዜ አእላፋትና ሺህ ጊዜ ሺህ ነበረ። በታላቅ ድምፅም የታረደው በግ ልብ አድርጉ፣ የታረደው በግ ኃይልና ባለጠግነት ጥበብም ብርታትም ክብርም ምስጋናም በረከትም ሊቀበል ይገባዋል አሉ። በሰማይና በምድር ከምድርም በታች በባህርም ላይ ያለ ፍጥረት ሁሉ በእነርሱም ውስጥ ያለ ሁሉ በረከትና ክብር ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉም ይሁን ሲሉ ሰማው። 4ቱም እንስሶች አሜን አሉ፣ ሽማግሌዎቹም ወድቀው ሰገዱለት ይላል። ክብር ለእግዚአብሔር ይሁን። ስለዚህ የተወደዳችሁ ክርስቲያኖች ይሄ የታረደው በግ የእግዚአብሔር በግ የሚባለው አሁን በእግዚአብሔር ፊት በዙፋኑ ከብሮ አለ፣ ደግሞ ይመጣል። ይሄ የተባለው በግ እንዲሁ በግ እንደሆነ እንደተጎተተ እንደተነዳ በሸላቾቹ ፊት ዝም እንደሚል በግ ብቻ ገልጠነው የምንተው ሳይሆን ለእኛ ምትክ ሆኖ ቤዛ የሆነው የመጣው በግ እውነተኛው አማናዊው በግ አሁን ደግሞ በክብር ለፍርድ ይገለጣል። ስለዚህ በሱ ፊት ክብር ስለሆነልን ስላመንን ያመናችሁ ሰዎች የዳናችሁ ሰዎች እግዚአብሔር ይመስገን። ደግሞ ወደዚህ ክብር ያልመጣችሁ ሰዎች እንድትመጡና በኢየሱስ ክርስቶስ እምነት ሆኖላችሁ በበጉ የሕይወት መጽሐፍ ስማችሁ እንዲጻፍና ሲገለጥ ሲመጣ ክብር እንዲሆንልን እግዚአብሔር አምላክ ሁላችንም በሰማነው ቃል ይባርከን። ለዚህም እንድንበቃ ፍሬ እንድናፈራ ያድርገን። ያስተማረን የመከረን የገሰጸን ለውስጣችን የነገረን አባታችን እግዚአብሔር ክብር ይግባው። በአንድ ልጅህ በኢየሱስ ክርስቶስ ስም ለዘላለሙ አሜን።